በሁለትዮሽ ትብብር ጥያቄ መሰረት ማስረጃዎችን፣ መረጃዎችና የወንጀል ፍሬ የሆኑ ንብረቶችን የመያዝ የማገድና የመውረስ ግዴታን የሚጥል ሲሆን በአፈጻጸሙ ላይ የሚወጣው መደበኛ ወጪ በየሀገራቱ ይሸፈን ይደነግጋል። ጤና ይስጥልን። ይህ ሐረሪ ዲጂታል ነው። የህዝብ ተወካዮች ምክር ቤት ዛሬ 247 አባላት በተገኙበት ባካሄደው አምስተኛ የሥራ ዘመን ሶስተኛ መደበኛ ስብሰባ 9 ጉዳዮችን ተመልክቷል። የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ ረቂቅ ያጸደቀ ሲሆን ከ3 ሀገራት ጋር ወንጀልን ለመከላከል የሚያስችሉ ናቸው የተባሉ ረቂቅ አዋጆች ላይ በመነጋገር ለሚመለከተው ቋሚ ኮሚቴ መርቷል። እነዚህ ረቂቅ አዋጆች ከቻይና፣ ብራዚልና ደቡብ አፍሪካ መንግስታት ጋር በወንጀል ጉዳዮች ላይ በትብብር መስራት የሚያስችሉ ናቸው ተብሏል። የመንግስት ተጠሪ ተስፋዬ በልጅጌ ለምክር ቤቱ ሲያስረዱ ከሀገራቱ የቆየና እያደገ የመጣው ግንኙነት ለወንጀለኞች መደበቂያነት አመቺ እድልን እንዳይፈጥር የሚያስችል ነው ብለዋል። ከደቡብ አፍሪካ መንግስት ጋር ከ2 ዓመት በፊት እንደተፈረመ ያስታወሱት የመንግስት ተጠሪው ወንጀልን በመከላከል ረገድ ዓለም አቀፍ አሰራርን መሰረት ያደረገ ውጤታማ ትብብር የመፍጠር ዓላማ ያለው ሲሆን በወንጀል የሚፈለጉ ሰዎችን አሳልፎ እስከ መስጠት የሚደርስ ግዴታን የሚጥል ነው። ተጠርጣሪዎችን ወይም ፍርደኞችን አሳልፎ ለመስጠት የህግ ማዕቀፍ የሚዘረጋ በመሆኑ ወንጀለኞች ከህግ ለማምለጥ የሚሞክሩበትን አጋጣሚ ለመግታት የሚያስችልም ነው ተብሏል። በተጨማሪም ለህግ የበላይነትና ለፍትህ ስርዓት መጠናከር ያለው አስተዋጽኦም ከፍተኛ መሆኑ ተነግሮለታል። የምክር ቤት አባላቱ የስምምነቶቹ አስፈላጊነትን በመደገፍ ሊደረጉ ስለሚገባቸው ጥንቃቄዎችና መካተት ስላለባቸው ጉዳዮችም ሀሳብ አንስተዋል። ከወንጀሎች ጋር ተያይዞ የሚነሱ ነገሮች ደቡብ አፍሪካ ላይ በደንብ መታየት አለበት የሚል ነገር አለኝ። ቋሚ ኮሚቴዎቻችን ሲያዩት ወንጀለኞችን ከመቀባበል ባሻገር ብዙ ጉዳዮች መታየት ያለበት ይመስለኛል። አዋጁ እንኳን መያዝ የሚገባቸው ነገሮች መያዝ አለበት። ምናልባት አዋጁን አላየሁትም፣ ሜይቢ ይዞ ሊሆን ይችላል። ነገር ግን የእኛ ዜጎች ቪክቲም ናቸው። ባይዘው ወንጀለኞችን ብቻ አይደሉም። እዛ ደቡብ አፍሪካ ውስጥ ብዙ ዜጎቻችን እየሞቱ ይገደላሉ፣ ወንጀል ይፈጸምባቸዋል፣ ንብረታቸውም ይዘረፋል። እና ይህንን ጉዳይ ምን አይነት ጥበቃ ሊደረግላቸው ይችላል የሚል ነገር ጭምር መያዝ ያለበት ይመስለኛል። ከየትኛውም ሀገር በላይ በተለይ ደቡብ አፍሪካ ላይ የሚሆነው ቀላል አይደለም። እዚህ አዲስ አበባ ቁጭ ብሎ ሳምዌር ሂር ክልሎች ከተሞች ላይ ቁጭ ብሎ ደቡብ አፍሪካ ላለ ጥቁር ደውሎ ዛሬ ገንዘብ ተቀብሏልና እሱን ገንዘብ ከሰጠ ሰጠ፣ ካልሰጠ ግደለው እስከ ማለት የሚደረስበት ሁኔታ ነው ያለው እና ከፍተኛ ስጋት የሚፈጠርበት ብዙ ዜጎቻችን አሉ። በተለይ ማዕከላዊ ኢትዮጵያ አካባቢ ብዙ ዜጎች ደቡብ አፍሪካ ውስጥ ይኖራሉ። በጣም ብዙ ስራ ይሰራሉ፣ ለሀገራቸው ኢንቨስት ያደርጋሉ፣ በኢንቨስትመንት ይሰማራሉ። ነገር ግን ህይወታቸው በጣም አስጊ ላይ የሚገኙበት ሁኔታ ነው ያለው እና እንደዚህ አይነት ነገሮች ሊያይ ይገባል የሚል ነገር አለኝ። አዋጆቹ በቅርብ ጊዜ እንኳ 2 ኢትዮጵያውያን ሴቶች ቤታቸው ላይ ባደሩበት አዳማ አካባቢ ነው ቀብር የነበረው። ሁላችንም ያስለቀሰ ነው። ታዳጊዎች ናቸው፣ ለሀገር የሚጠቅሙ ዜጎች ናቸው፣ ተገለዋል። ገዳዩም ደቡብ አፍሪካዊ ነው። ለነዚህ አካላት ምን ያክል ገበን ይደረጋሉ የሚለውም ነገር ጭምር ዲፕሊ መታየት መቻል ያለበት ይመስለኛል። በቀላሉ የምናየው አይደለም። ሌላኞቹ ምክር ቤቱ ለሚመለከተው ቋሚ ኮሚቴ የመራቸው ከቻይና መንግስት ጋር ከዓመት በፊት የተፈረሙ 2 ተያያዥነት ያላቸው ስምምነቶች ረቂቅ አዋጆችን ነው። በኢትዮጵያ የህግ የበላይነት እንዲሰፍን እገዛው ጉልህ ነው የተባለው ስምምነት የኢትዮጵያና የቻይና የህግ አካላት በወንጀል ምርመራ፣ ክስና ክርክር ሂደት ውጤታማነትን በማሳደግ ወንጀልን ለመከላከል ያስችላልም ተብሏል። በተለይም በኢትዮጵያና በቻይና መካከል በንግድና ኢንቨስትመንት መስኮች ግንኙነታቸው እየጨመረ መምጣቱን ተከትሎ ተጠርጣሪዎች እንዳይሸሹ እገዛ የሚያደርግ መሆኑም ነው ለምክር ቤቱ ገለጻ ያደረጉት። 25 አንቀጾችን አካቷል የተባለው ረቂቅ የፋይናንስ ወንጀሎች ሪከርድ መለዋወጥ፣ የተጠርጣሪና ምስክር ቃል መቀበል፣ መጥሪያ ማድረስ፣ ምርመራ ማካሄድ፣ ንብረት መያዝና የወንጀል ፍሬዎችን መውረስ የሚጨምሩ ድንጋጌዎች ተካተውበታል ተብሏል። በጋራ ተጠቃሚነት መርሆች ላይ የተመሰረተ ሲሆን በወንጀል ጉዳዮች ላይ ያለውን ትብብር ከማጠናከር ባሻገር ፍርደኞች ቅጣታቸውን በትውልድ ሀገራቸው በመፈጸም የማረምና ወደ ማህበረሰቡ የመቀላቀል ሂደታቸውን ለማገዝ ያለመ ነው። ይህ ስምምነት በሁለቱ ሀገራት መካከል ለሚደረግ የፍርደኞች ዝውውር የህግ ማዕቀፍ የሚፈጥር ሲሆን በንግድና ኢንቨስትመንት መስኮች እየጨመረ በመጣው ግንኙነት ምክንያት በቻይና ውስጥ በእስር ላይ የሚገኙ ኢትዮጵያውያን
እና በኢትዮጵያ ውስጥ በሕግ ጥላ ስር የሚገኙ ቻይናውያን ወደ የሀገራቸው ተዛውረው የማረሚያ ቆይታቸውን በብቃት እንዲያጠናቅቁም ያስችላል። እነዚህ ስምምነቶችን ለማጽደቅ እየቀረቡ ያሉ አዋጆች የፍትህ ሚኒስቴር እንደዚሁም ተጠሪ መስሪያ ቤቶችን በምናደርገው ቁጥጥር ጊዜ የምንሰጠውን ግብረ መልስ መነሻ ተደርጎ መምጣታቸው በጣም ጥሩ ነው የሚላለኝ። መለመድም ያለበት ነው። በጣም ከበርካታ አገሮች ጋር መስማማት ወይም ስምምነቱን መፈረም የሚገባን እንደሆነ ነው እኛ ያየነው ማለት ነው። ስምምነቱን ስንፈርም ግን ሁለቱንም ባቀፈ መንገድ ቢሆን በጣም የተሻለ ነው ብዬ አስባለሁ። ወንጀለኞች መቀባበሉን ወይም ተጠርጣሪዎች መቀባበሉ እንደተጠበቀ ሆኖ እንደዚሁ ታራሚዎችንም መቀባበሉ አብሮ በአንድ ሀገር ላይ አዋጁ በዛ መንገድ ወይም ስምምነቱ በዛ መንገድ አብሮ ቢመጣ የተሻለ ያደርገዋል። ነገር ግን ምንድነው ይሄ የተፈለገበት? ያው ሰነዱም ቀድሞ ደርሶናል፣ ቀድሞ ነው ያነበብነው። ይሄ ወንጀል የፈጸሙ ሰዎች ወንጀል ከፈጸሙበት ሀገር ሸሽተው ወደ ሌላ ሀገር ሲሄዱ ነው ዋናው የተፈለገበት ምክንያት ግልጽ መሆን ያለበት እና ቻይና ያሉት ወንጀል ፈጽመው ሸሽተው ወደዚህ ሊመጡ ይችላሉ። እዚህ ኢትዮጵያ ላይ ያሉት ደግሞ ወንጀል ፈጽመው ወደ ቻይናም ሊሄዱ ይችላሉ፣ ወይ ሌሎች ሀገራት ላይም ሊሄዱ ይችላሉ። ስለዚህ እንደዚህ አይነት በተለይ ከባድ ወንጀሎችን ከሰብአዊ መብት ጥሰት ጋር ሊያያዝ ይችላል፣ ህገወጥ መሳሪያ ዝውውር ጋር ሊያያዝ ይችላል፣ ህገወጥ የገንዘብ ዝውውር ጋር ሊያያዝ ይችላል። ቅድም የተከበሩ የመንግስት ተጠሪ እንዳቀረቡት ኢትዮጵያና ቻይና በተለይ በኢንቨስትመንት፣ በልማት፣ በተለያዩ ስራዎች አጋርነታቸው የተጠናከረበትና ስትራቴጂክ አጋርም እየሆኑ ያሉበት ሁኔታ ነው ያለው። ስለዚህ እንደዚህ አይነት ከባድ ወንጀሎች የሚፈጽሙ ሰዎችን ለህግ ተጠያቂ እንዲሆኑ የማድረግ ጉዳይ ነው። ፍትህን የማስፈን ጉዳይ ነው። ቅድም እንደተባለው እንደዚህ አይነት ከባድ በሀገር ጥቅም ላይ ብሔራዊ ጥቅም ላይ በተለይ ጉዳት ሊያደርሱ የሚችሉ ከባድ ወንጀሎች ለፍትህ መቅረብ አለባቸው እነዚህ ወንጀል የሰሩ ሰዎች ከሚል አንጻር ነው። ስለዚህ እንደዚህ አይነት ነገሮች ዜጎች እንደዚህ አይነት ግለሰቦችን ተጠያቂ ለማድረግ ሀገራት በትብብር መስራት አለባቸው። ወንጀል ፈጽመው ሸሽተው የሚሄዱ ዜጎች ተጠያቂ መሆን አለባቸው የሚል ነው። ሌላኛው ሁለተኛው ትልቁ ጠቀሜታ ያለው እንደዚህ አይነት ስምምነቶች ሲኖሩ ከባድ ወንጀል ፈጽመው በቀላሉ ወደ ሌላ ሀገር የሚሸሹ ሰዎች ከእንደዚህ አይነት ወንጀል ከመፈጸም ይቆጠባሉ። ሌላኛው ከቻይና መንግስት ጋር ፍርደኞችን ለማስተላለፍ በተደረሰው ስምምነት መሰረት የወጣው ረቂቅ አዋጅ ነው። ይህም በሀገራቱ መካከል የሚደረገው የፍርደኞች ዝውውር የህግ ማዕቀፍ የሚፈጥር ነው ተብሏል። ፍርደኞችን ለማስተላለፍ መሟላት ያለባቸው ቅድመ ሁኔታዎችንና የጥያቄ አቀራረብን የተመለከቱ ዝርዝር ጉዳዮችን አካቷል ስምምነቱ። ከዚህ በተጨማሪ በኢትዮጵያና በብራዚል መካከልም ፍርደኞችን የማስተላለፍ ስምምነት በተመለከተ የተዘጋጀው ረቂቅ አዋጅም ወደ ቋሚ ኮሚቴው ተመርቷል። ይሄ በተለይ አሁን ከቻይና መንግስት ጋር ያደረግነው የቅድሙ በተለይ ተጠርጣሪዎችን ክስና ማስረጃ በመሰብሰብ ክስ ለመመስረት የሚያስችል ግራውንድ ይፈጥራል። ይሄ ደግሞ ከፍርድ በኋላ ፍርዳቸውን በሀገራቸው ወይም ቤተሰቦቻቸው እነሱን በቅርብ ሊጠይቋቸው በሚችሉ ወገኖቻቸው አካባቢ መፈጸም እንዲችሉ ያስችላል። ስለዚህ ስምምነት ሁለቱንም አያይዘን ካየን ሙሉ ያደርገዋል ማለት ነው። በተለይ በወንጀል ጉዳይ ላይ ከክስ ጀምሮ የቅድሙ ኖርማሊ ከሀብትን በማሸሽ በተለያየ መልክ ሊሆን ይችላል። ሌሎች ሀገሮች ሄደው ሆስት የሚያደርጉ የሚደበቁትን አሳልፈው በመስጠት ረገድ ያገለግላል። ይሄኛው ደግሞ በቻይና ሀገር ወንጀል ሰርተው በተለይ ብዙ ኢትዮጵያውያን ይሄ ፓርላማም ግልጽ ይመስለኛል ከፍ ያሉ ቅጣቶች የሚፈጸምባቸው ሀገሮች አሉ። ስለዚህ እንደዚህ አይነት ነገሮች ሲኖሩ አንዳንድ ፍርዶችን ዜጎቻቸው ወደ ሀገራቸው ሄደው ሊፈጽሙ የሚችሉበት እዚህ ሲመጣ ደግሞ ቅጣቱ በእኛ ሀገር ህግ መሰረት ኢቭን ማቅለልም በተለያየ የኛ ስነስርዓት ህጉ በሚፈቅደው መሰረት ማሻሻልም በተለያየ መልክ አያያዙን መቀየር የሚያስችሉ ነገሮችን የሚፈቅዱ ለዜጎች በጣም ታሳቢ ያደረጉ ድንጋጌዎችን የያዙ ስለሆኑ እኔ በጣም ሁለቱንም በመደገፍ ምክር ቤቱ ቢያጸድቀው ኢትዮጵያን ከዚህ ይጠቀማሉ። የቀረበውን አዋጅ ረቂቅ አዋጅ ለሀገራችን በጣም አስፈላጊ እና በተጨባጭም ችግሩ ያለበት በቅርቡ ማረሚያ ቤት ሄደን ለማየት ጥረት አድርገን ነበር እንደ ቋሚ ኮሚቴ እና የብራዚላውያኖች ታስረው ፍርደኞች ያሉበት እና
ጥያቄዎችም ሲያነሱ የነበረበት ሂደት ነው ያለው። አጠቃላይ ለሀገራችንም ከሀገራት ጋር ወይም ደግሞ ከብራዚል ጋር ጥሩ ግንኙነት እንዲኖር ያደርጋል። እንደተባለው እነዚህ ፍርደኞች በሚያውቁት ማህበረሰብ መካከል ሆነው በሰሩት ወንጀል ፍርዳቸውን እዛ እንዲያጠናቅቁ ምቹ ሁኔታ የሚፈጥር ረቂቅ አዋጅ ስለሆነ በጣም አስፈላጊ